በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለጌታችን መድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ በያላችሁበት የሰላም የፍቅር የጤና እንዲሆንላችሁ ከወዲሁ እመኛለሁኝ። ይህ በአኪያሞስ የዩቲዩብ ቻናል ላይ የሚቀርብላችሁ ልሳነ አበው የተሰኘው አዲሱ ፕሮግራማችን በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያናችን 7 አጽዋማት አሉ። ከሰባቱ አጽዋማት ጾመ ነቢያት አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚወርድ እንደሚወለድ ምስጢሩን ለመላእክት ገለጸላቸው ይላል። ይሄ የነቢያት ጾም ቁጥሩ 40 ነው። ከእኛ ደግሞ የምንጾመው 44 ነው። ስለ ገሃድ ብዙ ትርጉም አለው። ፍትሐ ነገሥት ላይ ቅድም የጠቀሱት ምዕራፍ 15 ላይ ለድራረ ልደትኒ ወለድራረ ጥምቀት ህውረ ይጽምዎሙ ምን ማለት ነው? የጥምቀትን ዋዜማና የገሃድን የልደትን ዋዜማ ድራር ማለት ዋዜማ ማለት ነው። ድሮ እንዲል ትግሬ ይላል ትርጓሜው። ድራር ማለት ዋዜማ ከሆነ የልደትንና የጥምቀትን ዋዜማ እንዳንድ አድርገው ይጾሟቸው። በደንብ እናስተውል ምዕመናን። እዚህ ላይ አሁን ጾሙ የሚጾመው ወይም ደግሞ ገሃድ የሚጾመው ከሁለት ቦታ ነው። ቁጥሩ ግን አንድ ነው። አሁን ፍትሐ ነገሥቱ እየነገረን ያለ ሌሎችም የቤተ ክርስቲያን አባቶች ሊያውቁት የሚገባ ለድራረ ልደትኒ ወለድራረ ጥምቀት ህውረ ይጽምዎሙ። እኔ እንጃ ይህንን እንዴት እንደማያስተውሉት የጥምቀትንና የልደትን ዋዜማ እንዳንድ አድርገው ይጾሟቸው። የሚጾም ከሁለት ቦታ ነው፣ ግን ቁጥሩ ስንት ነው? አንድ ጋር ተብሎ ይቆጠራል። ይሄ ደግሞ አስቀድሞ አባቶቻችን የወሰኑልን ቀኖና ይባላል። ቀኖና ማለት ደግሞ የተለካ ማለት ነው። ቀኖና ቃሉ የግሪክ ነው፣ ትርጉሙ ግን የተለካ ማለት ነው። አባቶቻችን ለክተው ያስቀመጡልን የማይሻር የማይደለዝ ማለት ነው።